ሰላም እንዴት ናችሁ? እንኳን ወደ ፊውቸር ሀብ ዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮ ልዩ ትዕይንት የኔን የቅርብ ቀን የህይወት ታሪክ አካፍላችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለማታውቁኝ በላይ ሰው እባላለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ ይሁኑን። በየጊዜ የምንለቃቸው ቪዲዮ እንደርሷችሁ የደወል ምልክቷን ይጫኑ። የኔ ህይወት ታሪክ የሚጀምረው ትውልዴ በአንዲት የኢትዮጵያ ወይና ደጋ መንደር ነው። ሙሉ ታሪኬን በሌላ ቪዲዮ የማጋራችሁ ነው። በዛሬ ቪዲዮ ከዩኒቨርሲቲ ከተመረቁ በኋላ ያለውን ታሪክ ትኩረቱን ያደርጋል። ዩኒቨርሲቲ 2013 ላይ ተመረቁ። ስራ ፍለጋ ተጀመረ 2014 ላይ በአንድ የመንግስት መስሪያ ቤት ላይ ስራ አገኘው። ይህን ስላችሁ ሀገራችን ላይ ስራ ፍለጋ ቀላል ስለሆነ ሳይሆን በመካከል የነበረውን ውጣ ውረድ ይሄ ነው ያ ነው በማለት ጊዜያችሁን ላለመሻማት ስላሰብኩ ነው። ምክንያቱም ለቀባሪ ማድረስ ስለሆነ። ይህ በእንዲህ እንዳለ ከ2014 እስከ 2016 ዓ.ም በእነዚህ ዓመታት በብዙ ነገሮች ስትራግል አደርጋለሁ። እንዴት ወደፊት መሄድ እንዳለብኝ እንኳን አላውቅም። ሁሌም ዓላማዬ ማህበራዊ ሚዲያ በመጠቀም አዲስ ስኪል መያዝ እንዳለብኝ ይሰማኛል። ውድ የቻናል ቤተሰቦች አሁን ባሳለፉበት ችግር እየታገላችሁ ከሆነ ነገሮች ሊሻሻሉ እንደሚችሉ ማወቅ ማስረጃው እኔ ነኝና ትማሩበት ዘንድ እንሆ። በጣም በብዙ በሚባል ድረስ ሶሻል ሚዲያ ስክሮል አድርጋለሁ። ብዙ ጊዜን ከዛ ላይ ከማሳለፍ የተነሳ መሰረታዊ ነገሮችን አፎርድ ማድረግ፣ ለአእምሮ ድካምና ድብርት፣ ስራ ላለመስራት በብዙ ነገሮች ማሳብ የዘወትር ልማዴ ሆነ። እንዲያው በአጠቃላይ ኮምፎርት ዞን በሚመስል የድህነት አዙሪት ውስጥ ወድቄ ነበር። አንድ ቀን አሁን ካለሁበት የተሻለ ለመኖር ትንሽ እርምጃዎችን መውሰድ እንዳለብኝ ተገደድኩ። ነገሮች በእኔ ላይ ፊዚካሊ፣ ኢኮኖሚካሊ፣ ሜንታሊ ኤንድ ስፒሪቹዋል ደካማ መሆኔ ሲገባኝ በአእምሮዬ የሆነ ማይንድ ሴት ሽፍት ማድረግ እንዳለብኝ ተገደድኩ። በየቀኑ ብዙ ሰዓቴን ሶሻል ሚዲያ ስክሮል በማድረጌም ምን ያህል በህይወቴ ላይ ተጽዕኖ እንደሚያሳድርብኝ አላቅም ነበር። ማህበራዊ ሚዲያ ህይወቴን ከመቆጣጠሩ የተነሳ ስልኬን ለአንድ ሰከንድ አነሰውና በድንገት አንድ ሰዓት ተጠቅሜ ያገኘዋለሁ። ምን አለፋ ሶሻል ሚዲያ ላይ ብዙ ኢንፎርሜሽን ኮንሱም ከሚያደርጉ ዋናው እኔ። ዩቲዩብ ቪዲዮ፣ ቲክታክ፣ ፌስቡክ፣ ቴሌግራም፣ ሞቲቬሽናል ስፒከር አይቀረኝ ማይንድለስ በሆነ መንገድ ስክሮል አደርጋለሁ። ዛሬ ምን አዲስ ነገር እንዳለ ለማወቅ የማልገለብጠው ሚዲያ፣ የተለያዩ ሞቲቬሽናል ስፒከር በሚሰጡ ግፊት ያንንም ይህንንም ስኪል ለእኔ ለማድረግ ጀምራለሁ። እነዚህ ተደማምረው በህይወቴ ላይ የማህበራዊ ሚዲያ ሱሰኛ እንደሆን፣ በኦፍላይን በመሰራቸው ስራዎች አለመርካት፣ በማህበራዊ ህይወቴ ከጓደኛ ከቤተሰብ ጋር ያለ ግንኙነት ደካማ እንዲሆን፣ የብቸኝነት ስሜት እንዲሰማኝ፣ ፎከስ ማጣትና በህይወቴ ስኬት መራቅ፣ እንዲሁም የኔን ህይወት ከሌሎች ጋር በማነጻጸር የኔ ህይወት ተስፋ እንደሌለው ማሰብ ጀመሩ። አንድ ቀን የስክሪን ሰዓቴን ቼክ ሳደርገው በቀን እስከ 7 ሰዓት ሶሻል ሚዲያ ላይ አሳልፋለሁ። ይሄ ለኔ የማንቂያ ደወል ነበር። ያኔ ወደ ውስጥ የተመለስኩና አራውንድ 3 ዓመታት በዚህ መልኩ እየኖርሁ በአእምሮዬ አንድ ጥያቄ ተፈጠረብኝ። ለዚህን ያህል ዓመት በዚህ መልኩ ኖርሁ፣ በህይወቴ ምን ቫልዩ አድ አደረጉ? እንዲያው ከነበረኝ በዓለም ግሳንግስ ከመሞላት ውጭ ለጥያቄው ይህን ቫልዩ አድ አድርጌያለሁ ብዬ በሙሉ አንደበት ለመናገር አፈሩ። ዓለም ሁሌም እሳትና ውሃ ታቀርባለች። እኔ የምፈልግ የነበረው ህልሜን በሌሎች ልብነት ነበር። ለካ ማንነታችን ህልማችን ተደብቆ ያለው እኛው ጋር ነው። አየህ፣ እንቁላል በሆነ ኤክስተርናል ፎር ከተሰበረ ህይወቱና ታሪኩ እዛ ላይ ያበቃል። ነገር ግን መሰበሩ ከውስጥ ከሆነ አዲስ ህይወት፣ አዲስ ተስፋ ይዞ ወደ ሰፊው ዓለም ይመጣል። እኛም ህይወታችን፣ ህልማችን በሌሎች ግፊት ሳይሆን ከውስጣችን ቆፍረን እናውጣው። አንድ ሰው ወደዚህ ዓለም ሲመጣ ፕሪ ኢንስቶል ተደርጎ የተጫነበት ሶፍትዌር ይዞ አይደለም የሚመጣው። ይህ ከሆነ ደግሞ ሀብታምም ድሃም የመሆን የምርጫ ጉዳይ ነው ማለት ነው። ለዚህ ሳይሆን አይቀርም ላይፍ ኢዝ ኤ ቾይስ ሲ ቢትዊን ቢ ኤንድ ዲ። ህይወት በመወለድና በሞት መካከል የሚገኝ የምርጫ ድምር ውጤት ነው እያሉ ፈረንጆች የሚቀልዱብን። ከድሃ ቤተሰብ ስለመጣው የገጠር ልጅ መሆን፣ ገንዘብ የለኝም፣ ዘመድ የለኝም፣ ቀጭን፣ ወፍራም፣ ጥቁር፣ ነጭ፣ እነዚህ ነገሮች ያንተን ማንነት የሚገልጹ አይደሉም። ይልቁንም ምን ሰራሁ፣ ምን አሳካሁ በሚል ትክክለኛ ጥያቄ ራሳችንን ብንጠይቅ የስኬት ማማ ላይ ያወጡናል። ጸጋ ላይ ተኝቶ አለመቀለድ፣ ተስፋ፣ እምነት፣ ማንኛውም ከውጭ የምናመጣው ውጤት
ከውስጥ ባለን የእምነት ልክ ነው። እኔ ሶሻል ሚዲያ አጠቀም የነበረው በአብዛኛው አእምሮዬን ስላስለመድኩት ፎር አወር ኢንተርቴይንመንት ኒው ስኪል አኩዌር ለማድረግ ነበር። ነገር ግን ያጠቃቀም ስህተት ነበረብኝ። አንደኛ ተጨባጭ በሆነ ክሊር ፕላን አልነበረኝም። ሁለተኛ ሶሻል ሚዲያ ስጠቀም ፕላትፎርም አልመረጥኩም፣ ያገኙትን እመገባለሁ። ሶስተኛ ብዙ ጊዜ ሶሻል ሚዲያ መመልከት እንጂ ወደ ተግባር አልቀየርሁትም። ህይወት ደግሞ እንደ ስፖርት ተመልካችን አትፈልግም፣ የሚሰራት የሚፈጥራት እንጂ። እውነት ነው ብዙዎቻችን ሶሻል ሚዲያ የምናየው እየተዝናናንም ቢሆን አዲስ እውቀት፣ አዲስ እይታ እንዲሁም ስኪል ለማግኘት አይደል? ነገር ግን አዲስ ነገር ለማግኘት ለማወቅ ለማወቅ በምንፈልገው ዙሪያ ከአሁን በፊት የነበረንን እውቀት በጊዜያዊነት መርሳት። ይህን ስል ከባድ እንደሆነ እረዳለሁ። ነገር ግን ዘ ማጂክ ቢሃይንድ ህፃናትን ተመልከቱ። በከፍተኛ ፍጥነት አዲስ ነገር የሚማሩት እነሱ የሚያውቁት አለማወቃቸውን ነው። አንድ የተለመደ ብሂል በሀገራችን ላይ ሰዎች በሆነ ስራ ላይ ለሆነ ተቋም 20 ዓመት 40 ዓመት የስራ ልምድ አለን ሲሉ ይደመጣሉ። ሪሊ ዛሽ ናትችሩ። በእኔ እይታ ግን የሚሰራበት ፖዚሽን የአሰራር ጥበቡ እስካልተቀየረ ድረስ የቱንም ያህል እስከ ጡረታ ቢሰራ የ1 ዓመት የስራ ልምድ በ20 ወይም በ40 ዓመት እንደ መድገም ይቆጠራል። አእምሮ ልክ እንደ ፓራሽት ነው። ለማወቅ በከፈትነው ቁጥር ብዙ ነገሮችን እንማራለን። ጥሩ አእምሮ የተሞላበት ፊውቸር እንዲኖራችሁ አእምሮን ነፃ ማድረግ፣ ለፈለግነው ሳይሆን ለሚያስፈልገን መስራት። ለውጥ የሚጀምረው አእምሯችሁን ባዘጋጃችሁ ልክ ነው። ሁለተኛው ፎርጌት ናት ኢምፖርታንት ኦር አርጀንት። የተወሰኑ ሜሴጆች፣ ስልኮች እንዲሁም ኢሜሎች ራስን በብዙ ስራ መወጠር፣ በአጠቃላይ ታይም ዌስተር የሆኑ ለማደግ የማይጠቅሙ ከኛ ማራቅ። ሶስተኛ ደካማ ጎንህን መርሳት። በዘመንህ አትችልም የተባልክበት ለስራ ያለ ተነሳሽ ደካማ መሆን፣ ጊዜን በቅድና በፕሮግራም አለመጠቀም፣ ሰበበኛ መሆን፣ ለአእምሮ ጤና ቅድሚያ አለመስጠት፣ ነገሮችን በቀላሉ መርሳት። ተማሪ ከሆንህ የትምህርት አቀባበል በህይወትህ ደካማ መሆን ገጥሞ ከሆነ እኔና መሰል ችግሮችን እሽሩሩ እያልህ በጀርባ አዝለህ ከመዞር የአእምሮህን ማይንድ ሴት ሽፍት በማድረግ ፖዘቲቭ ቶክ መለማመድ፣ በእያንዳንዱ እርምጃ ሲምፕል ስቴፕ አክሽን መውሰድ፣ በመንፈሳዊ ህይወት ማደግ፣ ኮኔክት ዮር ትሩ ሰልፍ በሆነ ማጂክ በሆነ ነገር ይከሰትና እመነኝ በህይወትህ አይቻልም የምትለው እንድታሳካ ያግዛል። በመጨረሻም ስለ ፍርሃት አንዳንድ ነገሮችን ብያችሁ የታሪኬ መጨረሻ ይሆናል። ፍርሃት በህይወቴ ለብዙ ዓመታት ብዙ ስራ እንዳልሰራ ከልክሎኛል። ብዙ እድሎችን ለመናገር እያሰቡ ሳይለንት መሆን፣ ፊር ኦፍ ጀጅመንት፣ ብዙ ጊዜ በብዙዎቻችን ህይወት ውስጥ እየተመላለሰ የሆነ ነገር ለመስራት መፍራት። ይሄ ለእኔ አልተፈጠረም። ከውድቀት ከመማር ይልቅ ፊር ኦፍ ፌለር። ስለ ፍርሃት ያለን ማይንድ እስካልተቀየረ ድረስ ፍርሃት ደስታን እየሰረቀ መቀጠሉ አይቀርም። ውድ የቻናሌ ቤተሰቦች ይህን የህይወት ታሪክ ሳቀርብላችሁ ሞቲቬት ላደርጋችሁ ሳይሆን እውነተኛ በእኔ ህይወት ታሪክ የነበረ ነገር ግን በተፈጥሮ የተሰጠና አእምሮ ከተጠቀምንበት ከእነዚህና መሰል ችግሮች ለመውጣት ሞራሉና ተነሳሽነቱ ካለን ሶሻል ሚዲያ ለነገሮች ሁሉ እንደ መግቢያ በር በመጠቀም ሊቆም በማይችል መረጃ ጎርፍ ስክሮል በማድረግ ራሳችን እንዳናጣ። ጂኔስ ለመሆኑ እኮ ክኒን አያስፈልገው። የምትሰሙትን የምታዩትን ማንቂያዎች ፍሬንድ ያፈሩ ስሞል ሲምፕል ስቴፕ አክሽን በመውሰድ የቴክኖሎጂ አብዮት ይቀላቀሉ የዛሬው መልእክቴ ነው። እንደተለመደው ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት አስተማሪ ኮንተንት እንዲደርሷችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ምንም አይነት ኮንተንት ሚስ እንዳታደርጉ የደወል ምልክቷን ይጫኑ።